ዛሬ ስትሄዱ መዲና ላይ የዑስማን ኢብኑ አፋን ወቅፍ ንብረት አለ አይደል? ህንጻ የዑስማን ኢብኑ አፋን ወቅፍ በስሙ ነው። አካውንቱ መዲና ላይ ሄዳችሁ ብታዩ አካውንቱ በዑስማን ኢብኑ አፋን ስም ነው አካውንቱ ያለው ስቲል ነው አካውንቱ በዑስማን ኢብኑ አፋን ስም ነው። ምንድነው የዚህ ቅሳ የዚህ ታሪክ መነሻው? ሙስሊሞች መዲና ሲገቡ መዲና በገቡበት ጊዜ አንዱ ከነበረው ችግር ውስጥ የውሃ ችግር ነበር። የውሃ ችግር ነበርና መዲና ላይ ያን የውሃ ችግር ለመቅረፍ የውሃ ጉድጓድ የነበረው አንድ ይሁዲ ባለሀብት ነበር። ያ ይሁዲ ባለሀብት ውሃውን በከፍተኛ ዋጋ ነው የሚሸጠው። ሰው የውሃ ችግር ያጋጥመዋል። ዑስማን ኢብኑ አፋን ሁሉ ጊዜ ለሙስሊሞቹ እንደሚያደርጉት ሄደው ጠየቁት። ሰውየውን የውሃውን ጉድጓድ ልግዛ አሉት። አልሸጥም አላቸው። ምክንያቱም ትልቅ ትርፍ የሚያገኝበት ነው። ዑስማን አስበው ሄዱና እሺ ግማሹን ሽጥልኝ አሉት። ያ ማለት የሚከፈል ጉድጓድ አይደለም፣ ግን አንድ ቀን አንተ ታጠጣለህ ትሸጣለህ፣ አንድ ቀን እኔ ላጠጣበት ስጠኝ አሉት። መርሐባ አለና 25000 የነበረውን በ12500 አድርጎ ሸጠላቸው። ዑስማን ኢብኑ አፋን ለሙስሊሞቹ የምትጠጡትንም ለእንስሶቻችሁ የምትፈልጉትንም የምታሳድሩትንም ለነገው የሚሆኑን እየቀዳችሁ ዛሬውኑ ጨርሱ እያሉ ወቅፍ ፊ ሰቢልላህ ነው የሰጡት። ብዕረ ሩማ ይባላል። ይሄው ለአላህ ወቅፍ ሰጥቼዋለሁ አሉ፣ ሰጡ። ሰውየው ሲመለከት ዑስማን ነጋዴ እንደሆኑ ያውቃል። ገበያ ውስጥ ሊወዳደሩ ይገባሉ ብሎ ነበር የሚያስበው። እሳቸው ግን ገበያውን የአኸራ ገበያ ያደረጉትና ገበያውን ከአላህ ጋር ያደረጉት ፊ ሰቢልላህ ወቅፍ አደረጉና ሰጡ። ያንን ርብህ ትርፉን የሚፈልጉት ከአላህ ነው። የሱ ገበያ እየቀዘቀዘ ሲመጣ ጠቅልል አላቸው። በ25000 ዲናር ሙሉውን ጉድጓድ ገዙት። እንግዲህ በእስልምና ታሪክ ውስጥ ፈታኝ ከሚባሉት ዛሬ ላለንበት ውጥንቅጥና ፈተናዎቹ ትልቁ ማሳያ የሚገለጹት የሰይድና ዑስማን ኢብኑ አፋን ወፋት አሟሟት አንዱ ነው። እስከዛሬ ድረስ በዚህ ኡመት ላይ ተከፍቷል የሚባለው የልዩነት መሰረት የተፈጠረው በዑስማን ሞት ነው የተከፈተው። እስከዛሬም አልተዘጋም ይላሉ ዑለማዎቹ። ያን እንግዲህ ለዚህ ኡማ ውሃጥን እቆርጣለሁ ብለው ውሃን የገዙ ሰው ነው ሞት አፋፍ ላይ ግን የሚጠጡት ውሃ ተከልክለው ህይወታቸው ያለፈው። አንድ ብርጭቆ ውሃ የሚሰጣቸው ጠፍቶ ውሃ ስጡኝ እያሉ ሲጠይቁ ውሃ ማቅረብ ክልክል ነበር። ሊገደሉ ተከበዋል። ውሃ መስጠት የሚችልን የሚገባ ሰው ጠፍቷል። ያን ጊዜ ነበር ዑስማን ኢብኑ አፋን የሙስሊሞቹን ችግር የፈተናውን ወቅት መዲና ሲገቡ የገጠማቸውን የውሃ ችግር አንስተው ያን ጊዜ ሙስሊሞቹ ውሃ በቸገራቸው ጊዜ ብዕረ ሩማንን ያልነበር የገዛሁት ነብዩ ሰለላሁ ዐለይሂ ወሰለም መየሽተሪ ብዕረ ሩማ ፈለሁ ብዕሩን ፊል ጀና ያሉት ይሄንን የሩማን ብዕር ገዝቶ ለሙእሚኖች የሚሰጥና ጀነት ላይ ብዕር የሚኖረው ጉድጓድ የሚኖረው ብለው ገዝቼ ለምጠጣው ውሃ ዛሬ ተከለክሉኝ እያሉ ነበር ዑስማን እየተናገሩ ሰሃባዎቹን ሁሉ ሲያስለቅሱ የነበሩት። ከባድ ፈተና ስለነበር የነበረው ፈተና ማለት ነው። ኢዘን ያ ዑስማን ኢብኑ አፋን ግን ለአላህ ተብሎ የተሰራ ስራ ሁሉ ጊዜ ባቂ ነውና የኖሩበት የፈለጉት መስመር ማግኘት የሚፈልጉት ወረቀት ነበር። ብዕረ ሩማ አለፈ። ዑስማንም ሄዱ፣ ተከታዮቻቸው ማለፉ። ግን ምን ተደርጎ ነበር? በዛው ጊዜያቶች ውስጥ ከሰሃባዎቹ ጀምሮ ያንን ውጤት ለማምጣት ተብሎ የተምር ዛፎች ተዘርተው ነበር። የተምር ዛፎቹ ሲዋረሱ የኦቶማኖቹ ዑስማንያ በሚገዙበት ዘመን ድረስ እስከ ቅርብ ጊዜ 100 ዓመት ታሪክ ድረስ ደርሰዋል። ያን በዑስማንዮቹ ጊዜ የዑስማን ኢብኑ አፋን እርሻ ተብሎ የተምር ዛፎችን 1500 ዛፍ አደረጓቸውና ምን አደረጉት? 1500 ዛፍ አድርገው ከዛ የሚገኘውን ጥቅም ግማሹን ለአይታሞች ለተቸገሩ የሙስሊም ወገኖች ይሰጣል፣ ቀሪው ደግሞ ተቀማጭ ሆኖ የዑስማን ኢብኑ አፋን አካውንት ተብሎ ይቀመጥ ብለው አስቀመጡት። ልክ ከዑስማንዮቹ በኋላ የዚህ አዲሱ የሳዑዲ አስተዳደር ሲመጣ የዑስማን ኢብኑ አፋን ወቅፍ ሀብት ተብሎ ተያዘ። ያ ተወስኖ ለሳቸው አካውንት ተከፍቶ እንደዚሁ እንቅሳም ተደርጎ ዛሬም ድረስ ግማሹ ሀብት ለሙስሊሞች ለተቸገሩ ሙስሊሞች ይከፋፈላል፣ ግማሹ ገንዘብ ደግሞ እዛ ዑስማን ኢብኑ አፋን አካውንት ላይ ይገባል። ይሄ እንግዲህ እስከመቼ ድረስ ይዘልቃል? 1400 ዓመት የዘለቀ ዛሬም ድረስ ያለው ወረቀት በዑስማን ኢብኑ አፋን ስም የተጻፈ በእጃቸው ያለ እሳቸው ሳይኖሩ ግን መኖራቸውን ያሳየ ለዚህ ለወፋታቸው የተሰራ ስራ ውጤት ማሳያ ነው።